ክለባችን ማንቸስተር ዩናይትድ ከብራይተን ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ከነገው ጨዋታ በፊት አስተያየታቸውን የሰጡት አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ተጫዋች ሜሰን ማውንትና ሃሪ ማጓየር መጠነኛ ጉዳት እንዳጋጠማቸው ተናግረዋል። ይህንንም ተከትሎ ተጫዋቾቹ በነገ የብራይተን ጨዋታ መሳተፋቸው አጠራጣሪ መሆኑን አሰልጣኙ ገልጸዋል። ሜሰን ማውንትና ሃሪ ማጓየር መጠነኛ ጉዳት አጋጥሟቸዋል፣ ከባድ አይደለም፣ ነገ እንመለከታቸዋለን ሲሉ ሩበን አሞሪም አስተያየታቸውን ሰጥተዋል። በሌላ በኩል አርጀንቲናው የኋላ መስመር ተጫዋች ሊሳንድሮ ማርቲኔዝ አሁንም ከጨዋታ ውጪ መሆኑ ተረጋግጧል። ሊቨርፑል እንደሚመለስ እርግጠኛ ነኝ ይላል ፔፕ ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከአስቶን ቪላ የሊግ ጨዋታ በፊት አስተያየታቸውን ሰጥተዋል። ሮደሪና አብዱልካድር ኮሳኖቭ ከጨዋታው ውጪ ናቸው ያሉት ፔፕ ጋርዲዮላ ጎንዛሌዝ መድረሱን እርግጠኛ አይደለሁም ብለው አስተያየታቸውን ሰጥተዋል። ኤምሬ ትልቅ አድናቆት አለኝ፣ አስደናቂ አሰልጣኝ ነው፣ ቡድኑ በመከላከል ጠንካራ ነው፣ በጣም የተደራጀ ነው፣ ከእነሱ ጋር መጫወት በጣም ከባድ ነው ሲሉ ለአስቶን ቪላው አሰልጣኝ ለኡናይ ኤመሪ ያላቸውን አድናቆት ተናግረዋል። ሊቨርፑል ወደ ቀድሞ አቋሙ እንደሚመለስ እርግጠኛ ነኝ የሚሉት ፔፕ ጋርዲዮላ ሻሽለናል፣ ነገር ግን አሁንም በምርጡ አቋማችን አንገኝም፣ ቡድኑ አድቆኛል፣ ነገር ግን አሁንም ለመሻሻል ቦታ አለን ብለው ስለ ክለባቸውም ተናግረዋል። ማንቸስተር ዩናይትድ ታዳጊ ግብ ጠባቂ ያስፈረመ። ማንቸስተር ዩናይትድ የ16 ዓመቱን እንግሊዛዊ ወጣት ግብ ጠባቂ ቻርሊ ሃድሊን ዝውውር ማጠናቀቁን ይፋ አደረገ። ማንቸስተር ዩናይትድ ግብ ጠባቂውን ከሻምፒዮንሺፕ ክለብ ደርቢ ካውንቲ ማስፈረማቸው ተነግሯል። ግብ ጠባቂው በቀጣይ በዳረን ፍሌቸር የሚሰለጥነውን ወጣት ቡድን እንደሚቀላቀል ተነግሯል። ማንቸስተር ዩናይትድ ግብ ጠባቂውን የስኮላርሺፕ ውል ፈረሙት ሲሆን በቀጣይ ዓመት 17 ዓመት ሲሞላው ፕሮፌሽናል ውሉን እንደሚፈርም ጠቁመዋል። ስለ ዩናይትድ የተናገርኩት አድናቆት ነው ይላል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ስለ ማንቸስተር ዩናይትድ አጨዋወት በሰጡት አስተያየት ዙሪያ ምላሽ ሰጥተዋል። እኛም ማሸነፊያ መንገድ ላገኘው አሰልጣኛቸው አድናቆት ነበር የተናገርኩት፣ በተሳሳተ መንገድ ተረድተውኛል ሲሉ አሰልጣኝ አርኔ ስሎት ተናግረዋል። አሰልጣኙ በማንቸስተር ዩናይትድ በተሸነፉበት ጨዋታ ዩናይትድ በቅርበት መከላከል ረጅም ኳስ ነው የተጫወተው በማለት ሀሳብ መስጠታቸው ይታወሳል። ሊቨርፑል በክፍት ጨዋታ በርካታ ድሎች የፈጠረ ቡድን ነው፣ ነገር ግን ብዙ ግቦች አስተናግዷል ሲሉ አሰልጣኝ አርኔ ስሎት ሀሳባቸውን ሰጥተዋል። በዚህ ዓመት ትልቁ ልዩነት የገጠመው አጨዋወት ነው ያሉት አርኔ ስሎት በመጀመሪያ 7 የሊግ ጨዋታ 178 ረጅም ኳስ ገጥሞናል፣ ማንቸስተር ዩናይትድ ደግሞ ብቻውን 59 ነበር ሲሉም ተናግረዋል።